የሩሲያና የዩክሬን ጦርነት አሁንም ከባድ የሚባሉ ወታደራዊና ዲፕሎማሲያዊ ኪሳራዎችን እያደረሰ ቀጥሏል። በጦር ሜዳው ላይ የበላይነትን ይዛ የቀጠለችው ሩሲያ በታሪኳ ታይቶ የማይታወቅ እጅግ ግዙፍና አስፈሪ የተባለለትን የአየር ጥቃት በዩክሬን ላይ ሰንዝራለች። እንደ አውሮፓውያኑ አቆጣጠር መጋቢት 24 እና 25 ቀን 2026 ዓ.ም የተፈጸመው ይህ ጥቃት በ24 ሰዓታት ውስጥ ወደ 1000 የሚጠጉ ድሮኖችና ሚሳኤሎችን ያካተተ ሲሆን ይህም ጦርነቱ ከተጀመረበት ጊዜ አንስቶ ከፍተኛ ቁጥር ያለው ሆኖ ተመዝግቧል። ይህ መጠነ ሰፊ ጥቃት ሩሲያ በምስራቅ ዩክሬን የጀመረችውን የጸደይ ወራት ወታደራዊ ግስጋሴ ለማጠናከርና የዩክሬንን የመከላከያ አቅም ለመፈተን ያለመ እንደሆነ ተነግሯል። በተለይም ጥቃቱ የቀን ብርሃንን ተገን አድርጎ መፈጸሙና ቀደም ሲል በአንጻራዊነት ሰላማዊ ናቸው ተብለው የሚታሰቡትን የምዕራብ ዩክሬን ከተሞች ላይ ማነጣጠሩ የሩሲያ ስትራቴጂ ምን ያህል ተለዋዋጭና አውዳሚ እየሆነ መምጣቱን አመላካሽ ነው ሲል ዘ ኢንዲፔንደንት አስነብቧል። በዚህ በሁለት ተከታታይ ቀናት ውስጥ በተሰነዘረው ጥቃት ዩክሬን እጅግ ከፍተኛ የሆነ የሰው ኃይልና የንብረት ውድመት አስተናግዳለች። በሀገሪቱ የተለያዩ አካባቢዎች ቢያንስ 7 ሰዎች ሲገደሉ ከ70 በላይ የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ጉዳት ከደረሰባቸው መካከል ሕፃናትም እንደሚገኙበት የአካባቢው ባለስልጣናት ገልጸዋል። የጥቃቱ ዋነኛ ኢላማ ከሆኑት ከተሞች መካከል በምዕራብ ዩክሬን የምትገኘውና በዩኔስኮ የዓለም ቅርስነት የተመዘገቡ ታሪካዊ ቦታዎች ባለቤት የሆነችው ሊቪቭ ትገኝበታለች። በከተማዋ በሚገኝ አንድ የወሊድ ሆስፒታልና በመኖሪያ ሕንፃዎች ላይ የደረሰው አደጋ ከፍተኛ ድንጋጤን የፈጠረ ሲሆን የ16ኛው ክፍለ ዘመን ቤርናርዲን ገዳም አጠገብ በሚገኝ መኖሪያ ቤት ላይ የደረሰው የድሮን ጥቃት ያስከተለው የእሳት አደጋም ተጠቃሽ እንደሆነ ሮይተርስ ዘግቧል። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ጥቃቱን ተከትሎ ባደረጉት ንግግር ሩሲያ ይህንን ጦርነት በሰላማዊ መንገድ የመቋጨት ፍላጎት እንደሌላት በግልጽ አሳይታለች ብለዋል። ፕሬዝዳንቱ አክለውም በሩሲያ ላይ ጠንካራ ዓለም አቀፍ ጫና ካልተደረገና ሞስኮ በጦርነቱ ምክንያት ከፍተኛ ኪሳራ ካልደረሰባት በስተቀር ወደ ሰላም ጠረጴዛ የመመለስ ፍላጎት እንደማይኖራት አስገንዝበዋል። ዜሌንስኪ ለምዕራባውያን አጋሮቻቸውም ጥሪ ያቀረቡ ሲሆን ዩክሬን ራሷን ለመከላከል ተጨማሪ የአየር መከላከያ ስርዓቶችንና ወታደራዊ ድጋፎች እንደሚያስፈልጓት ደጋግመው አሳስበዋል። በተለይም የሩሲያ ጥቃት የሀገሪቱን የኢነርጂ ዘርፍ በማዳከም የሕዝቡን የኑሮ ሁኔታ ለማመሰቃቀል ያለመ መሆኑን ገልጸው ይህንን ለመመከት ዓለም አቀፍ ትብብር ወሳኝ መሆኑን አመልክተዋል። ከወታደራዊ መረጃዎች አንጻር ሲታይ የዩክሬን አየር ኃይል በ24 ሰዓታት ውስጥ 948 የሻሂድ እና ሌሎች ተምዘግዛጊ ድሮኖች መተኮሳቸውን አረጋግጧል። ከትላንት ምሽት ጀምሮ 426 የጥቃት መሳሪያዎች የተተኮሱ ሲሆን በማግስቱ ደግሞ 556 ድሮኖች ወደ ዩክሬን ምድር ተወንጭፈዋል። ከእነዚህም ውስጥ 906 ያህሉን ማለትም 95.5 በመቶ የሚሆነውን በጥይትና በኤሌክትሮኒክስ መሳሪያዎች አማካኝነት ማክሸፍ ቢቻልም ያመለጡት ጥቂት ድሮኖችና ሚሳይሎች ግን ከፍተኛ ጥፋት ማድረሳቸውን ኬቭ ኢንዲፔንደንት ይዞት በወጣው ዘገባ አስታውቋል። ሩሲያ ከዚህ ቀደም ማለትም እንደ አውሮፓውያኑ አቆጣጠር በሐምሌ 2025 በፈጸመችው ጥቃት 728 ድሮኖችን ተጠቅማ የነበረ ቢሆንም የአሁኑ ጥቃት ግን ያንን ሪከርድ በከፍተኛ ልዩነት የሰበረ ሆኗል። ሞስኮ እነዚህን ድሮኖች በብዛት የምታመርትባቸው ፋብሪካዎች አቅማቸው እያደገ መምጣቱና በቀን እስከ 1000 ድሮኖችን የማምረት ግብ እንዳላት መገለጹ ለዩክሬን መከላከያ ትልቅ ፈተና እንደሚሆን ይጠበቃል። ይህ በዩክሬን ላይ የተከፈተው መጠነ ሰፊ ጥቃት በአካባቢው ሀገራትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ላይም ከፍተኛ ስጋትን ፈጥሯል። የሩሲያ ሚሳኤሎችና ድሮኖች ወደ ኔቶ አባል ሀገራት የአየር ክልል በመቃረባቸው ሳቢያ ፖላንድና ሮማኒያ የጦር ጀቶቻቸውን ለማስነሳት ተገደዋል። እንደ ስካይ ኒውስ ዘገባ ከሆነ የፖላንድ ኦፕሬሽናል እዝ የአየር መከላከያ ስርዓቶቹን ወደ ከፍተኛ ዝግጁነት መለወጡን የገለጸ ሲሆን የሩሲያ የረጅም ርቀት አየር ኃይል በዩክሬን ላይ በሚፈጽመው ጥቃት ሳቢያ የፖላንድና የህብረቱ አየር ኃይል በአየር ክልላቸው ላይ ጥበቃ እንዲያደርጉ መታዘዛቸውን አስታውቋል። ሮማኒያም በተመሳሳይ ሁኔታ በዳኑቤ ወንዝ አካባቢ በሚገኙ የዩክሬን ከተሞች ላይ የተሰነዘረውን ጥቃት ለመቆጣጠር 2 ኤፍ-16 ጀቶችን አሰማርታለች። ይህ ሁኔታ ጦርነቱ ወደ ጎረቤት ሀገራት የመስፋፋት ዕድል እንዳለውና የኔቶ ሀገራትን በቀጥታ ወደ ግጭቱ ሊያስገባ የሚችል ስጋት መኖሩን አመላካች ሆኗል። በአሁኑ ወቅት በዩክሬን ምድር እየታየ ያለው ወታደራዊ ግጭት ከቀጥታ ውጊያ ባለፈ ውስብስብ በሆነ የዲፕሎማሲና የዓለም አቀፍ ፖለቲካ ትኩሳት የታጀበ ነው። በተለይም በአሜሪካ የሚገኘው የትራምፕ አስተዳደር በሩሲያና ዩክሬን መካከል ሰላም ለማውረድ ጥረት እያደረገ መሆኑን ቢገልጽም እስካሁን ግን መሬት ላይ የወረደ ውጤት አልታየም። በሌላ በኩል በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል ያለው ግጭት መባባሱ ለዩክሬን ትልቅ እንቅፋት ሆኖባታል። ፕሬዚዳንት ዜሌንስኪ እንደገለጹት ዋሽንግተን ትኩረቷን ወደ መካከለኛው ምስራቅ ማዞሯና የአየር መከላከያ መሳሪያዎቿን ለዚህ ቀጠና ቅድሚያ ሰጥታ ማከፋፈሏ ዩክሬንን ለሩሲያ ጥቃት ተጋላጭ አድርጓታል።
ሩሲያም ይህንን አጋጣሚ በመጠቀምና የአሜሪካን ትኩረት መከፋፈል እንደ መልካም አጋጣሚ በመቁጠር ጥቃቷን አጠናክራ ቀጥላለች። በቅርቡ በአቡዳቢ ሊጀመር በታቀደው የሰላም ንግግር ዋዜማ ላይ እንዲህ አይነት ግዙፍ ጥቃት መሰንዘሩ ሩሲያ በድርድር ጠረጴዛው ላይ የበላይነትን ለመያዝ የምታደርገው ጥረት እንደሆነ ይገመታል። ሩሲያ በዩክሬን ላይ የምትጠቀማቸው ድሮኖች ቴክኖሎጂም በየጊዜው እየተሻሻለ መምጣቱ ለዩክሬን አየር ኃይል ሌላው የራስ ምታት ነው። የኢራን ዲዛይን የሆኑትን የሻሂድ ድሮኖች በሀገር ውስጥ በስፋት እያመረተች ያለችው ሞስኮ አሁን ላይ ጌርቤራና ኢታልማስ የተባሉ አዳዲስ የድሮን አይነቶችን ማሰማራት ጀምራለች። እነዚህ ድሮኖች በዝቅተኛ ወጪ ከእንጨትና መሰል ቁሳቁሶች የሚሰሩ በመሆናቸው የዩክሬን አየር መከላከያ ሚሳኤሎችን በከንቱ ለማባከንና ትክክለኛውን ኢላማ ለማሳሳት ያገለግላሉ። ዩክሬን ምንም እንኳን 95 በመቶ የሚሆኑትን ድሮኖች ብታከሽፍም ሩሲያ ግን በብዛት ወደ ሰማይ በመልቀቅ የመከላከያ ስርዓቱን የማጨናነቅ ስልትን እየተጠቀመች ትገኛለች። ይህ ደግሞ ዩክሬን ያሏትን ውድ የአየር መከላከያ ሚሳኤሎች በፍጥነት እንድትጨርስና ለቀጣይ ጥቃቶች የተጋለጠች እንድትሆን ያደርጋታል ሲል ቢቢሲ አስነብቧል። በምስራቅ ዩክሬን ያለው የምድር ውጊያም በተመሳሳይ ሁኔታ እጅግ ደም አፋሳሽ ሆኖ ቀጥሏል። የሩሲያ ጦር የዶንባስን ክልል ሙሉ በሙሉ ለመቆጣጠር በሚያደርገው የጸደይ ወራት ግስጋሴ በታጠቁ ክፍሎች የታገዘ ጥቃት እየሰነዘረ ይገኛል። የዩክሬን ጦር አዛዥ ጀነራል ኦሌክሳንደር ሲርሲክ እንደገለጹት ሩሲያ ባለፈው አንድ ሳምንት ውስጥ ብቻ ከ8700 በላይ ወታደሮቿ ተገድለውባታል ወይንም ቆስለውባታል። ምንም እንኳን ይህ ቁጥር በገለልተኛ አካል ባይረጋገጥም በግንባር ላይ ያለው ውጊያ ምን ያህል አስከፊ እንደሆነ ግን ማሳያ ነው። ሩሲያ በሰው ኃይል ረገድ ያላትን ብልጫ ተጠቅማ የዩክሬንን መከላከያ ሰንጥቆ ለመግባት ብትሞክርም እስካሁን ግን ያገኘችው ወታደራዊ ድል እዚህ ግባ የሚባል አይደለም። ይሁን እንጂ የአሁኑ የአየር ጥቃት የዩክሬንን የውስጥ መስመር በማዳከም በግንባር ላይ ያለውን ወታደራዊ ጫና ለመቀነስ ያለመ መሆኑ በግልጽ ይታያል። ከጥቃቱ ጋር ተያይዞ በሩሲያና በእንግሊዝ መካከል ያለው ዲፕሎማሲያዊ ውጥረትም ተካሯል። በለንደን የሩሲያ አምባሳደር የሆኑት አንድሬ ኬሊን ዩክሬን በብሪታንያ የተሰሩ ስቶርም ሻዶ ሚሳኤሎችን በመጠቀም በሩሲያ ግዛት ውስጥ በሚገኝ የኤሌክትሮኒክስ ፋብሪካ ላይ ጥቃት መፈጸሟን ተከትሎ ለዚህ ድርጊት ተባባሪ የሆኑ አካላት ሁሉ አስከፊ መዘዝ እንደሚጠብቃቸው አስጠንቅቀዋል። ይህ ማስፈራሪያ ሩሲያ በምዕራባውያን ሀገራት ላይ ያላትን ቁጣ የሚያሳይ ሲሆን ጦርነቱ ከዩክሬን ድንበር አልፎ ቀጥተኛ የሩሲያና የኔቶ ግጭት ሊሆን እንደሚችል የሚያመለክት ሌላው ምልክት መሆኑን አልጀዚራ ዘግቧል። ዩክሬን በበኩሏ በሩሲያ የነዳጅ ማከማቻዎችና ወደቦች ላይ የምትሰነዝረውን አጸፋዊ ጥቃት አጠናክራ እየቀጠለች ሲሆን በቅርቡ በሩሲያ ትልቁ የባልቲክ ወደብ በሆነው ፕሪሞርስክ ላይ የደረሰው የቃጠሎ አደጋ የዚህ ስትራቴጂ አካል ተደርጎም ይወሰዳል። በአጠቃላይ በዩክሬን ላይ የተፈጸመው ይህ መጠነ ሰፊ የድሮንና የሚሳኤል ጥቃት ጦርነቱ ከመቆሙና ወደ ሰላም ከመምጣት ይልቅ ይበልጥ ተባብሶ ሊቀጥል እንደሚችል የሚያሳይ ነው። ሩሲያ በቴክኖሎጂና በምርት አቅም ያላትን ብልጫ ተጠቅማ ዩክሬንን ለማንበርከክ እያደረገችው ያለው ጥረት የዓለም አቀፉን ማህበረሰብ ትኩረትና ድጋፍ በእጅጉ የሚሻ ሆኗል። በዩክሬን ሰማይ ላይ የሚታየው ይህ የድሮኖች ጋጋታና በከተሞች ላይ የሚዘንበው የሚሳኤል እሳት የሰው ልጆችን ሕይወትና ታሪካዊ ቅርሶችን እያጠፋ ብቻ ሳይሆን በቀጠናው ሰላምና ደህንነት በከፍተኛ ሁኔታ እያናጋ ይገኛል። ለሚቀጥሉት ቀናትና ሳምንታት የታቀዱት የሰላም ንግግሮች በእንዲህ አይነት የጦርነት ድባብ ውስጥ ሆነው ምን ውጤት እንደሚያመጡ የሚታይ ቢሆንም ዩክሬን ግን አሁንም ቢሆን የህልውና ጦርነት ውስጥ እንደምትገኝ የአሁኑ ጥቃት ትልቅ ማሳያ ሆኖ ቀርቧል። የዓለም ሀያላን ሀገራት ትኩረታቸውን በመካከለኛው ምስራቅና በዩክሬን መካከል ተከፋፍሎ ባለበት በዚህ ወቅት የኪየቭ ዕጣ ፈንታ በምዕራባውያን ጽናትና በራሷ ወታደራዊ ብቃት ላይ የተንጠለጠለ ሆኖ ቀጥሏል።